እንዳይነጋ እንዳይመሽ ብልሃት ተገኝቶ ጊዜውን መከልከል እንዳይቻል ከቶ እንዲሁም ባለም ላይ አለ ብዙ ነገር በዚያም ቢሉት በዚህ መሆኑም አይቀር። ይህ የትንቢት ቀጠሮ የተባለው ቲያትር የዚህም የትንቢት ነገር እንዲህ ነው። ፒቶኒስ ወይም ሲቢል ሳቤላ እምትባል በመቅደስ ውስጥ እንደ ካህናት ኗሪና አገልጋይ በሆነች ሴት አፍ አምላኩ ወይም ጣዖቱ እያደረ ባለጉዳዮች የሆኑ ሰዎች ሊያውቁት ስለሚፈልጉት ስለማንኛውም ስለቸገራቸው ነገር ሁሉ ለሚያቀርቡት ጥያቄ መልሱ በትንቢት ይሰጣቸዋል ተብሎ ይታመንበት ነበረ። አይናቁት ንጉሥ ሆይ ይሄም መጥፎ አደጋ ክርስቲያን ሃይማኖት እጅግ አስቸገረ። ካህን በድብቅ ሕዝብ እያስተማረ በጣም ስር ሰደደ፣ ጠነከረ። እንዲህ ከዘለቀ ይሄ ሁሉ ሁኔታ የክርስቲያን ሃይማኖት በመጥፋቱ ፋንታ እያደር ይጸናል ስረ መሰረቱ፣ ደሞ ለወደፊት ያሰጋል በብርቱ። እንኳንስ ለሌላ ለቤተ መንግስቱ ንጉሥ የክርስቲያን ሃይማኖት ተነስቶ እንደዋዛ አውቃለሁ መቻጣሁ ዛሬ እንደተባዛ። ካህኑ ቂል መሳይ አንገቱን የደፋ አይታወቅበት ሃይማኖት ሲያጠፋ። የሱ ጦር ወንጌል ነው ልብን የሚወጋ ፍጻሜው ጥምቀት ነው ትልቁም አደጋ። ዝም ብዬ የማይ ቸግሮኝ ነው እኮ ሰው እንዳይጠመቅ መንፈሱ ተሰብኮ። ይህን ተንኮለኛ የሃይማኖት መልቲ እንደምን እናጥፋው በል ምከረኝ እስቲ። ባለሟል ምንም አይሳነው ንጉሥ ከወደደ በብዙ ያተርፋል በሰይፍ የነገደ። እስቲ ተፈቅዶልን ጀግኖች ይሰለፉ ካህኑም ይታረድ እስከነ መጻፉ። ኖሯል ይስቲባል ካለም እንደምስሰው የክርስቲያንን ወገን በሰይፍ እንጨርሰው። የተቀመጡትም ይሙቱ ይቀጡ በወንጌል ያመነ ይጥፋ ድምጥማጡ። ይቀደድ ወንጌሉ በጩቤ በካራ ቄሶችን ይፍጃቸው ወታደር ሳይራራ። ስጋቸውን ይብላው የሰማይ አሞራ ጭፍሮቼን ልምራቸው እኔው አሰልፌ። የክርስቲያኑን ወገን ልግባበት በሰይፌ። የክርስቲያን ምልክት ይሰበር መስቀሉ መሳለቂያ ሆኖ ይቃጠል ወንጌሉ። ምንም እንኳ ሩሶ ልማድን አጽድቆ ኒቼ ትዕቢትን አንግሶ ማካቬሊ ጥቅምን ብቻ አክብሮ ሌሎችም ጎምዛዛ የሆነ ፍልስፍና እያመጡ እንደ ወይን ፍሬ ጣፋጭ የሆነውን የክርስቲያንን መንፈስ ሊያበላሹት ቢጣጣሩ ብዙዎች ፈላስፎች ደግሞ ወደ መልካም ሐሳብ እየተመሩ ጠንክረው ከክርስቲያንነት የመነጨው የእውነተኛው ስልጣኔ ጣዕም እንዳይበላሽ ይታገላሉ። ጤና ይስጥልን። ሀብል ተረክቤት ከክቡር ከበደ ሚካኤል የትንቢት ቀጠሮ የተሰኘውን የቲያትር ምልልስ አንድም ለትውስታ አንድም ለግንዛቤ በሁለት ክፍል ልናቀርብላችሁ ወደናል። ለዛሬ ክፍል አንድን እንሆ። ይህንን ቪዲዮ እየተከታተላችሁ ያላችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ነው። ስለምታደርጉልንም ሁሉ በማመስገን የትንቢት ቀጠሮ ቲያትር በክቡር ከበደ ሚካኤል ተጣፈ በሀብል ተረክቤት እንዲህ ተሰናዳ። እንዳይነጋ እንዳይመሽ ብልሃት ተገኝቶ ጊዜውን መከልከል እንዳይቻል ከቶ እንዲሁም ባለም ላይ አለ ብዙ ነገር በዚያም ቢሉት በዚህ መሆኑም አይቀር። ይህ የትንቢት ቀጠሮ የተባለው ቲያትር መንፈሳዊና ስጋዊ የሆኑ ሁለት ሚስጥሮች ይገኙበታል። በመንፈሳዊ በኩል የክርስቲያን ሃይማኖት በዓለም ላይ በመጣበት ዘመን ከአረመኔነት ጋር ባደረገው ረዥም ትግል ወንጌል ድል እያረገች አረመኔነት ግን እየተሸነፈ ሄዶ እውነተኛይቱ ሃይማኖት በመስፋፋት አሁን ካለችበት ሰዓት እንድትደርስ ለማድረግ የእግዚአብሔር ረድኤት በመለኮታዊ ሁኔታ እንደምን አድርጎ ይደግፋት እንደነበረ የሚያስረዳ ሚስጥር ያለበት ምሳሌ ነው። ሁለተኛው በስጋዊ በኩል ጥንቱን ሲፈጠሩ ለአንዳንድ ከፍተኛ እድል የታጩ ሰዎች ሁሉ ተወስኖ ወደሚጠብቃቸው ደረጃ እንዳይደርሱ ሊያሰናክላቸውና በእንቅፋት የሚነሳባቸው ሰው ሁሉ እየተሸነፈ ከእግዚአብሔር ፈቃድ የሰረጸው ውሳኔ በግድም ሆነ በውድ ተፈጻሚ ከመሆኑ ሊያግደው የሚችል ነገር እንደሌለ ያስረዳናል። በጥንት ዘመን ይታመንባቸው ከነበሩት ከብዙዎቹ የአምልኮት ነገሮች አንዱ በጣዖት መቅደስ ይነገር የነበረው ትንቢት ነው። ከሁሉም የሚበልጠው በግሪክ ሀገር ዴልፍ በሚባለው ከተማ አጽሎን ለሚባለው ጣዖት በተሰራው መቅደስ ውስጥ የሚነገረው ትንቢት ነበረ። የዚህም የትንቢት ነገር እንዲህ ነው። ፒቶኒስ ወይም ሲቢል ሳቤላ እምትባል በመቅደስ ውስጥ እንደ ካህናት ኗሪና አገልጋይ በሆነች ሴት አፍ አምላኩ ወይም ጣዖቱ እያደረ ባለጉዳዮች የሆኑ ሰዎች ሊያውቁት ስለሚፈልጉት ስለማንኛውም ስለቸገራቸው ነገር ሁሉ ለሚያቀርቡት ጥያቄ መልሱ በትንቢት ይሰጣቸዋል ተብሎ ይታመንበት ነበረ። ትንቢቱ ከሚነገርበት ቀን አስቀድሞ ፒቶኒስ 3 ቀን ከጾመች ኋላ የሎሬ ዛፍ ቅጠል ትበላለች። ይሄ ቅጠል ሲያሰክራት በ3 እግር ከቆመ ጠረጴዛ ላይ ወጥታ ከጠረጴዛው ስር የሚቀረና ጢስ ይጤስባታል። በዚህም ጊዜ ሰውነቷን በሙሉ እንደ ወባ ይመታትና ጠጉሯ ቆሞ አፏም ይንቀጠቀጥና
አረፋ ይደፍቃል። ከዚህ በኋላ ትንቢት መናገር ትጀምራለች። በጥንት ዘመን የነበሩት ነገስታት ስለ ልዩ ልዩ ችግር የሚሆነውን ነገር ለማወቅ ትንቢቷን መጠየቅና የምትሰጣቸውን ምላሽ መስማት የሚጓጉለት የሚጣጣሩለት ጉዳይ እንደነበር በታሪክ ተጽፎ እናገኘዋለን። ግርማዊ ሆይ ይላሉ ክቡር ከበደ ሚካኤል። ግርማዊ ሆይ የቲያትር ሥራ በዓለም ላይ ስለ ስልጣኔ እርምጃ የሰጠውን ትልቅ ጥቅም ከመገንዘብ የተነሳ አውሮፓውያን ያቀዱትን ስልት በመከተል ለሀገራችን በሚስማማው ረገድ አንድ ቲያትር እንዳሰናዳ ግርማዊነቶ ስላዘዙኝ ይህን የትንቢት ቀጠሮ የተባለውን ቲያትር ለግርማዊነቶ የዘውድ በዓል መታሰቢያ እንዲሆን በረከት አድርጌያለሁ። ይሄ ቲያትር ባለፈው ዓመት ለግርማዊነቶ የልደት በዓል ክብር እንዲታይ አዘጋጅቼ ግርማዊነቶ ወዶት እንዲሰራ ፈቅዶልኝ በመካከሉ ስለታመምሁ ሳይሰራና ሳይታተም ቀረ። በእግዚአብሔር መሐሪነት ግርማዊነቶም ለኔ ለደሃው ባደረገው ሙሉ እርዳታ ከህመሜ እንደዳንኩ ይህንኑ ከፍጻሜ ለማድረስ አስቤ እንደገና አንዳንድ ነገር ጨምሬ አሟላሁት። ምንም እንኳ ሩሶ ልማድን አጽድቆ ኒቼ ትዕቢትን አንግሶ ማካቬሊ ጥቅምን ብቻ አክብሮ ሌሎችም ጎምዛዛ የሆነ ፍልስፍና እያመጡ እንደ ወይን ፍሬ ጣፋጭ የሆነውን የክርስቲያንን መንፈስ ሊያበላሹት ቢጣጣሩ ብዙዎች ፈላስፎች ደግሞ ወደ መልካም ሐሳብ እየተመሩ ጠንክረው ከክርስቲያንነት የመነጨው የእውነተኛው ስልጣኔ ጣዕም እንዳይበላሽ ይታገላሉ። የሰዎችን ሕይወት አድሶ ወደ ትልቅነት ለመምራት የክርስቲያን ሃይማኖት ያህል የረዳ ነገር እንደሌለ ታሪክ ይመሰክራል። ባለቅኔዎችና ደራሲዎች የሆኑ ሁሉ የመልካም ምሳሌና የበጎ መንፈስ ባህር ከሆነው ከክርስቲያን ሃይማኖት ርዕስታቸውን እየቀዱ በሊቴራቲር ዜና አስደናቂ የሆነና ከፍ ያለ ዋጋ ያለው ሥራ እንደሰሩ እናያለን። ዳንቴ ዲቫይን ኮሜዲያ መለኮታዊ ቧልት የተባለ ተወዳዳሪ የሌለው የቅኔ ሐውልት የሆነውን መጽሐፍ የጻፈው ሚልተን ፓራዳይዝ ሎስት ገነት ታጣች በተባለ ስያሜ የሰው ልጅ መንፈስ በማሰብ ብዛት ሊደርስበት የሚችለውን ከፍ ያለ የአእምሮ አስተያየት ለማስረዳት ትልቅ አብነትና አስደናቂ የሆነ ሥራ ተብሎ የተመሰገነውን መጽሐፍ የጻፈው ለታስ ጀሩሳሌም ሊቤርታ የኢየሩሳሌም ነፃ መውጣት ብሎ የሰየመውን መላው ዓለም የተደነቀበትን መጽሐፍ የጻፈው ራሲን የሚባለው ትልቁ ባለቅኔ ከዋና ሥራዎቹ አንደኛው አታሃሊ ወይም ሃታሊያ ቲያትሩን የጻፈው ሻቶርቢያን የሚባለው ትልቁ ደራሲ ድርሰቱን የጻፈው ከዚሁ ከክርስትና ሃይማኖት ምንጭ እየቀዱ ስለሆነ እኛ ደግሞ ኢትዮጵያውያን በክርስቲያንነት ጥንታዊነታችን የተመሰከረ ስለሆነ ይህንኑ መንገድ በተቻለ መጠን ልንከተለው የሚገባን መሆኑን ከመረዳቴ የተነሳ ወደዚህ ምንጭ ተመርቼ ለቲያትሩ ይህን አርዕስት መረጡ። ይሁን እንጂ ደራሲ የሆነ ሰው ስራው ዋጋ የሚያገኝለት ለአንባቢዎችና ለተመልካች በሚያቀርበው ፍሬ ነገር በሚገልጠው የሐሳብ አስተያየትና ባነጋገሩ ውበት ነው እንጂ የአርዕስቱን አመራረጥ በማሳመር ብቻ አይደለም። ይህን መሰረት በማድረግ በተቻለኝ መጠን ደክሜበት ያቀረብኩት ይህ ቲያትር ለዚሁ ለቲያትር ሙያ ስጦታ ያላቸው ሰዎች ተመርተውበት የበለጠ አድርገው እንዲሰሩ ምሳሌ ይሆናቸዋል ስል በሙሉ እየተመኘሁ ይህንኑ ሳቀርብ ግርማዊነቶ ለአገራችን ስልጣኔ እርምጃ የሚያረጉላትና የሚያስቡላት ሐሳብ በቅርብ ጊዜ እንዲፈጸም ጸሎቴን ከመላው የሕዝብ ጸሎት ጋር እያስተባበርኩ ነው። በጠቅላላው ይህን ቲያትር ያዘጋጀሁበት መሰረታዊ ሐሳብ ግርማዊነቶ ትምህርትን ለማስፋፋት ያቀደው ሐሳብ በሰፊው ከመከናወኑ የተነሳ እነሆ ዛሬ በዓመቱ የትምህርት ቤቶች በጣም እየተጨመሩ ከነሱም ጋራ የተማሪዎቹ ቁጥር እየበረከተ ስለሄደ የኢትዮጵያ ወጣቶች ከትምህርታቸው ውጪ ባላቸው ሰዓት ዕውቀትና ጥበብ እንዲስፋፋ እያንዳንዳቸው በግል ሊረዱ ስለሚችሉበት መንገድ መልካም አብነት እንዲያገኙ ከመሪ ምሳሌዎች አንደኛው ሊሆናቸው ይችላል በማለት ነው እንጂ ለሥራዬ ትምክተኛ ግምት ለመስጠት አይደለም ብለው መግቢያቸው ላይ ይጠቅሳሉ። ንጉሥ፣ ወታደር፣ ኮከብ ቆጣሪና ገረድ። ትርኢት 1 ጊዜው ጨለማ፣ ከዋክብት በሰማይ ላይ የሚታዩበት። ንጉሥ ቀን ሲሰራ ውሎ ሕዝቡ ሰራዊቱ ሁሉም በጸጥታ ገብቶ በየቤቱ እንሆ ተቀምጧል በሰላም በጤና። ከዋክብት በሰማይ የብርሃንን ፋና በውበት በጸዳል ለመሬት ሲያወርዱ የአዳም ልጅ በወገን በዘር በነገዱ ተካፍሎ ባለበት የፈጣሪን ግርማ ለማድነቅ ይቻላል ሌሊት በጨለማ። ወታደር እውነት ነው ከተማው ሰላምን አግኝቶ ሕዝብ እንዲህ ሲከትት በየቤቱ ገብቶ ለሚያው ደስ ይላል ለሚመለከተው። ሁሉም በደግ ሐሳብ ክፉን ነገር ትተው በሰላም ሲኖሩ
እንዲህ በጸጥታ ለማንም ተመልካች ይሰጠዋል ደስታ። ሕዝቡን ከተማውን ማታ እንዲህ ሳስተውለው በአሁኑ ሰዓት ነው ልቤን ደስ የሚለው። አገር ሲደላደል መንግስቱ ሲረጋ እያንዳንዱ ፍጡር ሳይፈራ ሳይሰጋ ጌታን አመስግኖ ንጉሱን አፍቅሮ በሰላም ይኖራል ደስ የሚያሰኝ ኑሮ። ማንኛውም ንጉስ ማንኛውም መሪ አገሩን ሲገዛ ሆኖ አስተዳዳሪ ከመልካም ነገሮች ሁሉ የሚበልጠው ዋናው ሀብት ሰላም ነው ለሕዝብ የሚሰጠው። ወታደር እውነት ነው የቀረው ሌላ ሁሉ ነዋይ ሰርቶ ማግኘት ሆነ ብልጽግና ሲሳይ አውቆ ይከተላል ሆኖ ተጨማሪ። ንጉስ በየመንደሮቹ ተደርጎ መርማሪ በከተማ እንዳይኖር ወንበዴና ሌባ ማስፈተሽ መልካም ነው በጣም የሚገባ። ወታደር የከተማ ገዢ የሚያስፈልገውን እንደምን ሳይፈጽም ይቀራል እስካሁን። ስራውን ተግባሩን እያከናወነ ሁሉም ሰራተኛ ታታሪ የሆነ የደከመበትን የስራውን ዋጋ አግኝቶ የሚኖር ሳያስብ ሳይሰጋ እንዲሆን እሻለሁ ሕዝቤ ባለጸጋ። ሰላምን አግኝቶ ተግቶ እየሰራ ሁሉም የሚጥር ነው ደክሞ የሚሰራ። ትርኢት 2 ንጉስ ኮከብ ቆጣሪ ወታደር ገረድ። ገረድ ከኮከብ ቆጣሪ። ጊዜው ሌሊት ነው። አንዲት ሴት ስትጨነቅ ድምጿ ይሰማል። አንድ ሰው ከደጅ ተቀምጧል። ከጓዳ ገረድ ወደሱ ትመጣለች። በምጥ ላይ ነው ያሉት እሜቴ ሊወልዱ ህመም ጸንቶባቸው በጭንቅ ተጎዱ። ቶሎ ረድተዋቸው እንዲገላገሉ ፈጥነው ይነሱና ለአምላኮች ይሳሉ። ኮከብ ቆጣሪ እነሆ ፈጥኜ ተነሳሁኝ። እሺ አንቺም አጠገቧ ሂደሽ ተመለሺ። ዕጣን አጭሶ የሚለማመን የወንዝ የተራራ የጥበብ ፀሐይ የሳት ነጎድጓድ የመሬት የሰማይ እናንተ አምላኮች የዓለም ሁሉ ስልጣን በእጃችሁ የሆነ ይሄ የዛሬው ሕፃን ሲወለድ እድሉም በኮከቦች ስሻ እንድትገልጹልኝ እስተመጨረሻ በስለት ቃል ኪዳን ስማችሁ ሲጠራ ግለጹልኝና ገላግሏት አደራ። በዕጣኑ አጠገብ ይህንን ከተናገረ በኋላ ይቀመጥና ከዋክብት እያስተዋለ አንተ የምህረት አምላክ ይድረስህ ጸሎቴ፣ ማራት ይቅር በላት ተጨነቀች ሚስቴ፣ አብረው ተጠበቡ ነፍስና ሕይወቴ። አትማራት ይቅር ሚስቴ አትገላገል፣ ይቅር አትማራት መከራ ትቀበል። እባክሽ ማሪልኝ ሚስቴ ተጨነቀች፣ ምጥ እያንገላታት በብዙ ማቀቀች። ይቅር አትማራት ምህረትህን መልሰው፣ አንዴ እንደው ተፈጥሯል ጭንቅና ሞት ለሰው። እባክሽ ማሪልኝ ሚስቴ ትገላገል፣ አይተህ አትጨክን የሰው ልጅም በደል። የሕፃን ድምፅ ተሰማ። ጨክነህ አትጨክን ሰሚነህ በርጋታ፣ ምስጋና ይድረስህ የሰማዩ ጌታ። 3 ንጉስ ከኋላው ወታደሩን አስከትሎ ይመጣል። ንጉስ እብድ ነህ መሰለኝ ወይም ወፈፍተኛ፣ እንዲህ ያለ ነገር አዲስ አማርኛ ከወዴት አመጣህ? ሴቷ ስትጨነቅ ሞተሽ ዳነች ሲባል ታማ ስትጠበቅ ቅጥ በሌለው ቋንቋ በወጣ ከስራት እያልክ መለመንህ ማራት አትማራት በምን ምክንያት ነው? ምንድነው ነገሩ? አልገባኝም እኔ ይህ ፈሊጥ ሚስጥሩ። ኮከብ ቆጣሪ ቀድሞ ወረ አንተ ማነህ? አላውቅህ አታውቀኝ በምን ምክንያት ነው የምትጠይቀኝ? ንጉስ መንገደኛ ሰው ነኝ ስሄድ በጎዳና ስራህን ላይ መጣሁ አስደነቀኝና የሰራኸው ስራ በብዙ ገርሞኛል። አሁንስ እብድ እንጂ ሌላ ምን ያሰኛል? ኮከብ ቆጣሪ እኔን እብድ ብትል ለሰሚም አይበጅ፣ ትልቅ ቁም ነገር ነው ባይገባህ ነው እንጂ። ይቺ ሴት ሚስቴ ነች ምጥ ይዟት አይቼ የኮከብን ሚስጥር ጥበብን አጥርቼ አውቀዋለሁና እዚህ ደጅ ወጥቼ እመለከታለሁ በጣም አስተውዬ የልጇንም ዕጣ በዚህ ተከትዬ። ሲታየኝ የኮከብ መልካም አካሄድ ማርልኝ እላለሁ ልጄ እንዲወለድ። አካሃዳቸው ግን ሲበላሽ አይቼ አትማር እላለሁ ልመናዬን ትቼ። እድሉ አምሮለት ዕጣው ካልተቃና ልጄ ባይወለድ የሚሻል ነውና። ንጉስ ማር አትማር ስትል ደንቆን ነበርኛ። ለካ ብልህ ሰው ነህ ተመልካች ዚቀኛ። ልጁ ተወለደ ድምፁንም ሰማ ነው። ታዲያስ መጨረሻ እድሉ እንደምን ነው? ኮከብ ቆጣሪ ኮከብ አዟዟር ወይም አቀማመጥ ለተጸነሰው ልጅ ጥሩ እድል የሚሰጥ በሆነበት ጊዜ ስለተወለደ እድሉ ግሩም ነው ተቃንቶ የሄደ። ንጉስ ኮከብ አቆጣጠር አለው ብዙ ጣጣ፣ አንተም በዚህ በኩል ስለ ሰው ልጅ ዕጣ በእውነት ትታያለህ ሆነህ ጥበበኛ። እስቲ በል ንገረን ተርጉምልን ለኛ። እንዲህ ያለ ጥበብ ሲሰሙት ይደንቃል፣ ታሪኩን ለማወቅ ልቤ ይናፍቃል። ኮከብ ቆጣሪ አንተም ትመስላለህ ጥበቡን አድናቂ፣ እኔስ አይደለሁም የላቀ አዋቂ። አውቃለሁ አልልም ከሌሎች አብልጬ፣ ሆኖም ደስ ይለኛል ብነግርህ ገልጬ። ዳሩ ግን ሀተታው ብዙ በመሆኑ ጊዜ ያልፍብሃል መሽቷልና ቀኑ። ንጉስ ምንም ጊዜው ቢመሽ ቢሆንም ጨለማ፣ ልቤ በጣም ጓጉቷል ወሬውን ሊሰማ። ኮከብ ቆጣሪ እንዲህ የምትጓጓ ከሆንክ በውኑ እንግዲያው ልንገርህ ካልመሸብህ ቀኑ፣ ከዩፒተር ይዘህ
የአጶሎ የአቴና የአማልክቶቻችን ገድልና ዜና የሥልጣናቸውም አስደናቂ ዝና ውብ ነው፣ ትንግርት ነው፣ በጣም ያስደንቃል። ተጽፎ ተወርቶ ብዙ ነው መቼ ያልቃል። በእጃቸው ነው ያለ ምሕረትና ቁጣ፣ ሲሳይና ጥበብ ቢገኝም ቢታጣ ሁሉ በእነሱ ነው የሰው ሁሉ ዕጣ። እንደ አባቶቻችን እኛም በዚህ አምነን ለነሱ ተገዝተን እነሱን ለምነን እንኖር ነበረ። ዛሬ ግን በሰማይ ምስጢር ልመረምር ወደ ኮከቦች ሳይ ከዚህ ከምናምነው ሁሉ የበለጠ እጅግ ታላቅ ነገር ለኔ ተገለጠ። በቤተልሔም ውስጥ ተወልዶና ኖሮ በእስራኤል ሀገር ላይ ወንጌልን አስተምሮ ተሰቅሎ የሞተው ክርስቶስ የሚባል ይበልጣል ከሁሉም ከዩፒተር ከባል ከነገደ ዳዊት የመጣው ከይሁዳ ከነዛራቱስትራ ይበልጣል ከቡዳ። ኮከቡን አየሁት ሁሉን እያጠፋ እያደገ ሲሄድ በጣም እየሰፋ ሊያጠፋው የሚችል ከቶ እንደማይገኝ ወንጌል እንዲያሸንፍ ተረዳው እመነኝ። በኃይልም በጥበብ በሲሳይ በግርማ ስልጣኔያቸው በልጦ ከአቴና ከሮማ ወደፊት በዓለም ላይ አያሌ ነገሥታት አየሁኝ ሲነሱ አንድነት በብዛት ስልጣኔያቸው ታላቅ ጥበባቸው ብዙ ሆኖም አየኋቸው ለወንጌል ሲገዙ። ንጉሥ ምንድነው ብዬ ስል የዚህ ሕፃን ዕጣው ይሁን ሁሉ ነገር አሁን ምን አመጣው? ኮከብ ቆጣሪ ነገሩን ልጨርስ አድምጠኝ። ቆይ እኮ ይህ የኛ ሃይማኖት ሊሆን ነው አምልኮ። የክርስቲያን ሃይማኖት ምንም ሳይቸገር አየሁት ሲገባ ወዲህ ወደኛ አገር። ሳታውቀው አቀርም በዚህ ባገራችን ልጅ የለውም ነበር ደጉ ንጉሳችን። አሁን በቀደምለት በቤተ መንግስቱ ሴት ልጅ ተወለደች ሌሊት በውድቅቱ። በዚሁም በወሊድ ሞተች ንግስቲቱ። ይህ የኔ ሕፃን ልጅ ከልዕልቷ ጋር ተጋብቶ ይነግሳል በእግዚአብሔር ጥበብ ሥራ። ከመንገሱም በፊት ይማረውና አውቆ ክርስቲያን ይሆናል በወንጌል ተጠምቆ። ከወዴት ተምሮ ነው ወንጌልን ማወቁ? መጋባቱ እንዴት ነው ደግሞስ መጠመቁ? ይህን ሁሉ ነገር ለማወቅ ዘርዝሬ አልቻልሁም ልረዳው ሁሉንም መርምሬ። እግዚአብሔር ሁሉን ነገር አይገልጥም ጨርሶ ድርሻውን ያስቀራል ከምስጢር ቀንሶ። ግን ያየሁን ነገር ይደርሳል አይቀርም እመነኝ እውነት ነው አይጠረጠርም። ንጉሥ ካፍህ ካንደበትህ ይሄ ነገር ሲወጣ ትንቢት ነው በማለት ስለዚህ ልጅ ዕጣ ይሄ ሁሉ ነገር ይሄንን ሀተታ ትርጉሙን አድርገህ እንዲህ የተፍታታ ከኮከብህ አዛምደህ ስትዘረዝረው አስበህ ነውን የምትናገረው? ኮከብ ቆጣሪ አስቤ ነው እንጂ ከልቤ እንዴታ ምቀልድ መስሎህ አይግባህ ቅሬታ። በግብጥም በፊንቂ በአሦር በባቢሎን በግሪክ በግርማ በፋርስ በካርታጎን የነበሩት ሁሉ አምላኮች ተንቀው በፍጹም ተረስተው ይቀራሉ ወድቀው። ሰው ሁሉ ወደፊት ሲጽፈው ተርኮ ስምም ሲሰጣቸው አብሮ በጠቅላላ ጣዖት ይላቸዋል ሁሉም በሞላ። የሰማይ የመሬት ስልጣን ተጠቅልሎ ለአንድ አምላክ ይሰጣል አንድ አምላክ ተብሎ። የሚጠራውና በጣም የከበረው ያው ነው ሌላ አይደለም ወንጌል ያስተማረው። እንግዲህ ከሰማህ ያየሁትን ሁሉ አድምጥ የልጁ ዕጣ እንዲህ ነው በሙሉ። መልኩ የተዋበ ተወዳጅ ባመሉ ሁልጊዜ ሆኑለት መከታ ጦር ጋሻ እድል ይረዳዋል እስተመጨረሻ። ለአቅመ አዳም ሲበቃ እንዳልኩህ ተጋብቶ እመነኝ ይነግሳል ከዙፋን ላይ ወጥቶ። ይህ የአሁኑ መንግሥት ለጣዖት ይሰግዳል ቦረንትቻ እያለ ከብቱን ለዛፍ ያርዳል። ኋላ ግን የኔ ልጅ በአምላክ ኃይል ይነግሳል። የክርስቲያን ሃይማኖት ያን ጊዜ ይነሳል እስከነማተቡ ጣዖትም ይፈርሳል። አሁን ተበድሎ በመሬት ያዘነ ነጻነት ያገኛል በአንድ አምላክ ያመነ። ንጉሥ በዚህ በእኛ መንግሥት በዚች በእኛ ሰዓት እንዴት ይደረጋል ይሄ ሁሉ መዓት? መለፍለፍ ይባላል እንዲያው መቀባጠር። እውነትስ አይደለም ይሄ ሁሉ ነገር መቼም አይፈጸም። የተናገርከው ቃል ክርስቲያን ባሪያ ነው ዘላለም ይጠቃል። ኮከብ ቆጣሪ እውነት ነው ነገሩ ያሳዝናል በጣም። ግን ሁን ያለው መጥቶ ያላለው አይመጣም። ከታቀደው መስመር ነገር ሁሉ አይወጣም። ሰዎች በመሬት ላይ ስንኖር እኛማ ጥቃቅን ፍጥረት ነን አቅማችን ደካማ። ወይ አንተ ወይኔ ወይ ደሞ ሌላ እንደምን ይችላል ከእግዚአብሔር ሊጣላ? የእግዚአብሔርን ፈቃድ በነቢይ አንደበት ወይም ደግሞ እንደዚህ በኮከቦች ጽፈት ትልቅ ምስጢር አለው ሳይቀር ከዚህ የበለጠ ለሚሻው ይገኛል እየተገለጠ። የክርስቲያን ሃይማኖት ለምን ባለም መጣ ብለህ በመናደድ በከንቱ አትቆጣ። ብትወድስ ባትወድስ ያንተ ሐሳብ ምንድን ነው? ማን ሊያስጥል ይችላል አምላክ ሲወስነው? ንጉሥም አይችሉ እመነኝ በእውነቱ። ይህ ያየሁት ነገር አይምሰልህ ከንቱ። ንጉሥ ታሪክ ሰምቻለሁ ትንቢት በየአይነቱ እንዲሁም ይኖራል ንግር በየቤቱ። ነገር ግን እንደዚህ በእውነት የሚያስደንቅ አስተውለው ሲያስቡት እጅግ የሚያሳቅቅ መጥፎ የተጠላ መዓተኛ ወሬ ከቶ አልሰማሁም እኔ ያለ ዛሬ። ኮከብ ቆጣሪ ሐሰት ቃል አይደለም የከንቱ ውዳሴ። ታዘበኝ ይነቀል ጠጉር ከመላሴ። ይህ ያልሆነ እንደሆን እብድ ነኝ እውነትም። ነገር ግን እመነኝ እኔ አልሳሳትም በእውነቱማ ነገር። አሁን ራሴ እኔ እምነቴ እንዳንተ ነው ፍጹም አረመኔ። የኔ ልጅ ቢጠመቅ በጭራሽ አልወድም
ግን ማንም ኃይለኛ በመሬት ላይ አንድም ሊያግደው አይችልም ከቶ ምንም ቢሆን ይሄ ሁሉ ይሆናል ይፈጸማል። አዎን ንጉሥ እንደ ታዛቢ ሰው እንደ ዳኛም ሆኜ ሳጠናው ሳስተውለው ነገሩን መዝኜ እጠራጠራለሁ። እውነት አይመስለኝም። እንዲህ የሚያስረዳ ጥበብ አይገኝም። ቀልድ ነው እንዳልል ነገሩ በረታ፣ እውነት ነው እንዳልል ልቤም አመነታ። ኮከብ ቆጣሪ እንዳይመጣ ብሎ የነገር እንግዳ ፍጡር ተደጋግፎ በአቅሙ ቢረዳዳ ምንም ቢፍጨረጨር እያጉረመረመ መጪውን ቢያግደው ቀን እያስቀደመ እጅግ ቢጠነቀቅ ብልሃቱን ቢያበዛ አስማተኛን ሁሉ በገንዘብ ቢገዛ ሕዝብ ቢተባበር ነገሥታት ቢቆጡ ጠቢባን ተስማምተው ሺህ ዘዴ ቢያመጡ ወራትና ዓመታት ሕጋቸው ቢናጋ አውደ ሥርዓታቸው በውሉ ባይረጋ ቀኑም አልመሽ ብሎ ሌሊቱም ባይነጋ ጨረቃና ፀሐይ ብርሃንን ቢነሱ ሰማይና መሬት ተጋጭተው ቢፈርሱ የተጻፈ ነገር አይቀርም መድረሱ። እመነኝ አይደለም ከንቱ መለፍለፍ ይህ ሁሉ ተጽፏል በሰማዩ መጣፍ። ብራናው ጠፈር ነው ፊደሉም ኮከብ። ቀና ብለህ አንብብ ትልቁን መዝገብ። ደግሞም ሩቅ አይደል የዚህን ፍጻሜ እንደርስበታለን እኔ እናንተ በድሜ። ንጉሥ ወይ አይፈጸምም ወይም ይፈጸማል። በል ሄድኩኝ ደህና ሁን ግን ሥራህ ይገርማል። ኮከብ ቆጣሪ እውነት ተገቢ ነው የሰው ልጅ ቢገረም፣ ነገር ግን ከንቱ ነው መቆጣት ማጉረምረም። 3 ንጉሥ ለተከተለው ወታደር ከወታደሩ ጋር ሰማኸው ወይ ይሄ ደሃ እከካም ምስኪን ኮከባየሁ ብሎ ያሟረተውን? ይሄ ትንቢት የሚባል ጉደኛ ሀተታ አስተውሎ ላላየው ይመስላል ጨዋታ። ይበልጥ የሚገርመው ይበልጥ የሚደንቀው ተራ ሰው መደዴ ሰው ሁሉ የናቀው ማንም ሳይጠረጥር ሳያስበው ከቶ እንዲህ እንደዋዛ ከመሬት ተነስቶ የማይቻለውን በመንፈስ ሊበገር እንደዚህ ያለውን የከበደ ነገር እየዘረዘረ አትቶ ተርጉሞ ሲናገር አይፈራም በጭራሽ ፈጽሞ። ይሄ ሰው ሲናገር በእውነት እንዲህ ደፍሮ ልቤ ተደነቀ። በሰው ልጅ ተፈጥሮ ስንቱን ታላቅ ነገር ሽሮ አፈረሰው፣ ስንቱን ቅዱስ ነገር ጥሎ አረከሰው። እንደ ድፍረቱማ በሞት በተቀጣ። ታዲያ ምን ይሆናል ይህ የትንቢት ጣጣ? ብዙ ስለሆነ እኛ ብንከፋ ምናልባት ይሆናል ይህ ሰው ያላጠፋ። ከታየው ተገልጦ ያየውን ቢናገር እንደምን ይቀጣል እሱ በዚህ ነገር? መስሎ ቢታየንም ድፍረቱ የበዛ ነገሩን ሰማ ነው እኛም እንደዋዛ። እሱም የታየውን በሰፊው ተረከ፣ እኔም በዚህ ነገር መንፈስ የታወከ። ወታደር ንጉሥ ሆይ አይደንቅም ልማድ ነው ነገሩ፣ እንደዚህ ይገኛል እብድ በየሀገሩ። እንደዚህ አድርጎ በጣም በመድፈሩ አንገቱን አንቄ ጥዬ ላንገላታው ጥቂት ቀርቶኝ ነበር በጥፊ ልመታው። ንጉሥ መሆኑን እውነት ቢያውቅ ኖሮ ይህ ጅል ቀባጣሪ ቅዠታም ደንቆሮ አያወራም ነበር ይሄን ሁሉ ደፍሮ። ንጉሥ ነገሩስ ነገር ነው አይደለም የቅዠት፣ ይህን የሚናገር ይዞ ነው መሰረት። የኮከብን ሚስጥር አውቆ ለመመርመር ከኔ ወዲያ ብልህ አይገኝም ነበር። ግን እንዲህ ዘልቄ እስከዚህ ለመፍረድ አልደረስኩበትም የዚህን ሰው መንገድ። ይህ ነገር ያሰጋል በጣም ያሳስባል። የሱ ልጅ የኔን ልጅ እንደምን ያገባል? ወታደር አንደበቴ ይላል አሁንም ደጋግሞ የማይደረግ ነው ይህ ነገር ፈጽሞ። ንጉሥ አየህ አይደለም ወይ የሰውን ልጅ ድፍረት? ወታደር አይቼ ደነቀኝ ይሄ ከንቱ ፍጥረት። ንጉሥ ምን ያድርግ በራእይ ሲታየው ተገልጦ? ወታደር ዕውቀቱ ጥበቡ እሱ ከማን በልጦ? ንጉሥ ሐሳብና ስጋት በመንፈስ የመጣ። ወታደር ይገባል ይሄ ሰው ሊታሰር ሊቀጣ። ንጉሥ እሱ በዚህ ጉዳይ ቀጣ ቢታሰር መች ይለዋወጣል የትንቢቱን ነገር? ወታደር ሳይገረፍና ሳይቀጣ ታስሮ እንደምን ይቀራል ይሄንን ተናግሮ? ንጉሥ ይሆናል አይሆንም ንግሩ ትንቢቱ ይህ ነው ዋናው ነገር ሌላው ሁሉ ከንቱ። ወታደር አዋቂ ሰው መስሎ እሱ ቢናገርም ይፈጸማል ብዬ እኔ አልጠረጥርም። ንጉሥ ትንቢቱን ሲናገር አፉ ካንደበቱ የገነነ ነበር ኃይለኛና ብርቱ። ወታደር እንዲህ መለፍለፍ አፉን በጣም ከፍቶ ምናልባት እንዳይሆን ምናምን ጠጥቶ። ንጉሥ ስካርስ አይደለም አፉ ያስታውቃል እያደር ሲያስቡት ይሄ ነገር ይደንቃል። ወታደር ከየት እንዳመጣው ይሄንን ፈጠራ ሊጠየቅ ይገባል በሕግ ምርመራ። ንጉሥ ይህንን መመርመር ሞኝነት ነው ከንቱ። በኮከብ ብራና ተጽፏል ማለቱ ለዚህ አይደለም ወይ ሐሰት ነው የሚል ሰው ይገባል ጥበቡን አውቆ ሊመልሰው። ወታደር የትንቢቱን ነገር ቢሆንም የከፋ ውሸት ነው ላለሁ የዚህ ሰው ልፍለፋ። ንጉሥ ውሸት ቢሆንማ ምን እፈልግ ነበር ይህ አልነበረም ወይ የምመኘው ነገር? ብርቱ ስለሆነ የትንቢት ውሳኔ እውነት እንዳይሆን ነው የምፈራው እኔ። ወታደር የንጉሥ አስተያየት በአንድ ወገን እውነት ነው፣ ጊዜው ሲደርስ ነው ይሄ የሚታወቀው። ንጉሥ መልካም ቃል ተናገርክ፣ ይኸው አሁን ገና በማመዛዘንህ ደረስክበት ደህና። እውነት ወይም ሐሰት መሆኑን ለማወቅ
ይገባል ታግሶ ጊዜውን መጠበቅ። እውነት ሆኖ ቢገኝ ይህ ትንቢት ምናልባት ዝም ብሎ መስጠት አይገባም። ሰዓት ጊዜው ከመድረሱ በፊት አስቀድሞ ዘዴውን መፈጸም ያሻል ተሽቀዳድሞ። ያም ሆነ እንኳን ሰማሁ ደህና፣ ይህን ሕፃን ፈጥነህ አምጣው ሰረቅና። ወታደር እንደምንም ብዬ ጥሬ ተጣጥሬ ይዤው መጣለሁ ይህን ሕፃን ዛሬ። ወታደር እያደባ ገብቶ ሕፃኑን ሰርቆ ሸፍኖ ያመጣል። ንጉሡም ሕፃኑን ተቀብሎ ጩቤውን መዞ ይወገዋል። ሁለተኛ ጾታ ትርኢት 1 ንጉሥና ባለሟል። ንጉሥ ሕዝቡ እየሰራ ሀብቱ እንዲደረጅ፣ መንግሥት እንዲጠና፣ ጉልበትም እንዲያበጅ፣ አገሩ ጸጥታ ሰላምም እንዲያገኝ የማስብ የምጥር የምሻ ንጉሥ ነኝ። ባለሟል እያንዳንዱ ዜጋ እያንዳንዱ አገልጋይ ይሄንን ዓላማ ያስፈልጋል እንዲያይ። ንጉሥ ከውስጥም ከውጭም እንዳይኖር ምቀኛ ሊሆን ያስፈልጋል መንግሥቴ ኃይለኛ። ባለሟል ሊፈጠር ከሚችል ከውጭ አደጋ የውስጥ እንቅፋት ነው በጣም የሚያሰጋ። ንጉሥ ለጦርነት ሆነ ለሰላምም ሰዓት ይገባል ጠንክረን በጣም መሰናዳት። ፍጻሜው እንዲያምር ውጤቱ እንዲቀና ይህ ጉዳይ ይገባል በሰፊው ሊጠና። ባለሟል ንጉሥ እንዳሰቡት ሆኖ እንዲከናወን የተዘጋጀነን ለመስራት ሌት ተቀን። ንጉሥ በሁሉም ረገድ ለመሆን ጠንካራ ያሻል ሌትና ቀን ተግተን ልንሰራ። ባለሟል ለሐሳብ ለድካምም ለመሆን ተካፋይ ሁሉም መስራት ይሻል ከጉልበቱ በላይ። ንጉሥ ለሰላማዊ ሕዝብ ለጦር ሰራዊቱ ለከተማው ውበት ደግሞም ለጽዳቱ እድገትና ልማት ሁሉም በየክፍሉ የሚያስፈልገን ነው እንዲያገኝ በሙሉ። ባለሟል እውነት ነው ንጉሥ ሆይ እውነት ነው በሙያው በባህሉ እድገት ሊያገኝ ያሻል ሁሉም በየክፍሉ። ንጉሥ ሀገራችን ስትኖር በጠላት ተከባ ይህንን ነው በጣም ማሰብ የሚገባ። ባለሟል ማስተዋል መመልከት ማሰብ ያስፈልጋል ይሄ ዋና ነገር እንዴት ይዘነጋል? ንጉሥ ለሕዝቡ ለአገሩ ደሞም ለመንግስቱ የሚበጀው ነገር ተደርጎ ጥናቱ ቶሎ ያስፈልጋል ሊቀርብልለኛ። ባለሟል አገር ለም እንዲሆን መንግስቱም ኃይለኛ ጉዳዩም ሲፈለግ እንዲህ እንዲጠና መለየት ይገባል ዝርዝሩን ከዋና። ንጉሥ ይሄ ነገር እውነት ነው ይገባል ማበጠር ፍሬውን ከጉድፍ ከገለባ ካፈር። ባለሟል እንደዚህ አድርገው ትእዛዙን ሲሰጡ አሉ ብዙ ሰዎች ሐሳብ የሚያመጡ። ንጉሥ ነጋዴ በንግዱ ገበሬውም በእርሻ አናጢ በመጋዝ ወታደር በጋሻ ቀጥቃጭ በመዶሻው አዋቂ በጥህፈት ሁሉም እንደሙያው ይስራ በነጻነት። የጥበብ መጋኛ ተንኮል ካገር ይጥፋ ይህም ተፈጽሞ ስልጣኔ እንዲስፋፋ ሀገር እንዲጠቀም ሕዝብ እንዳይጎዳ ምን ትመክረኛለህ ለዚህ የሚረዳ? ባለሟል በዚህ መልካም ሐሳብ ሕዝብ እየተመራ ደክሞም እንዲጠቀም ሰርቶም እንዲያፈራ እንቅፋት አግኝቶት ሰው እንዳይቸገር ማጥፋት ያስፈልጋል ጠንከኛውን ነገር። ንጉሥ እውነት ነው ይህ ያልከው ነገሩ ገብቶኛል። ጠንክ የሌለው ሥራ ባለም የት ይገኛል? የኛማ ጭቅጭቅ ብዙ ነው ድካሙ። እንታገላለን ከፍጥረት ዓለሙ በስንት አይነት ልፋት አንዱን ስንወጣ ደሞ ያልታሰበ ይወለዳል ጣጣ። እርግጥ ችግር አለው ሥራ በየክፍሉ ብናመዛዝነው ሁሉም በበኩሉ ሕዝብ ማስተዳደር ይብሳል ከሁሉ። ባለሟል ሕዝብን ማስተዳደር ያስቸግራል አዎን በጣም ያስፈልጋል ልበሰፊ መሆን። በሥራ በጥበብ ፍጥረት እንዲራመድ ሃይማኖት ነው እኮ ዋናው አውራ መንገድ። እንቅፋት ሲወገድ ሃይማኖት ሲቀና ሕዝቡ ይራመዳል በጥበብ ጎዳና። እያስተሳሰረ ሕዝቡን ከመንግስቱ ሀገር የሚያደርግ ሀብታም እና ብርቱ ሃይማኖት ነው እኮ ዋናው መሰረቱ። ከአዲስ እምነት ጋር እየተዳቀለ ሃይማኖት ከጠፋ ከተመሳቀለ አይነቱ እየበዛ ከተቀላቀለ ተከናውኖ ሊሄድ የጥበብ እርምጃ እንደምን ይሆናል አይመስለኝም እንጃ። የክርስቲያን ሃይማኖት በሎቶ እየገፋ እንሆ ተነሳ ሀገሩን ሊያጠፋ። እሱ ነው ከሁሉም በጣም የሚያሰጋ። አይናቁት ንጉሥ ሆይ ይሄም መጥፎ አደጋ። ክርስቲያን ሃይማኖት እጅግ አስቸገረ። ካህን በድብቅ ሕዝብ እያስተማረ በጣም ስር ሰደደ ጠና ጠነከረ። ከአባቶቻችንም ለያዝነው እምነት ይገባል አጥብቆ ልንደክምለት። የንጉሳችን ትዕግስት ሆኖለት መከታ ክርስቲያን ተመቸው ሄደ እየበረታ። እንዳላየ አይተው ንጉሥ ሲታገሱ መውደቁ አይደለም ወይ ሃይማኖት መፍረሱ? እንዲህ ያለ አደጋ በአገር ላይ ሲመጣ መንግስት የበረታ አዋጅ ካላወጣ ባስፈለገ ጊዜ አጥፊው ካልተቀጣ በኃይል አስገድዶ በጉልበት ካልሰራ ጉዳቱ ታላቅ ነው በጣም የሚያስፈራ። ይህን ሁሉ ንጉሥ እያወቁ ለምን ነው ነገሩን እንዲህ የሚንቁ? የእርሶን ደግነት በማመዛዘኑ እቤተ መንግስቱ ይመጣል ካህኑ። ከእርሶም አጠገብ እየገባ ደፍሮ ጉዳዩን ፈጽሞ ችግሩን ተናግሮ እንሆ ይኖራል ሁልጊዜ ተከብሮ። እንዲህ ከዘለቀ ይሄ ሁሉ ሁኔታ የክርስቲያን ሃይማኖት በመጥፋቱ ፋንታ እያደር ይጸናል ስረ መሰረቱ። ደሞ ለወደፊት ያሰጋል በብርቱ እንኳንስ ለሌላ ለቤተ መንግስቱ። ንጉሥ የክርስቲያን ሃይማኖት ተነስቶ እንደዋዛ አውቃለሁ መቻጣሁ ዛሬ እንደተባዛ።
ካህኑ ቂል መሳይ አንገቱን የደፋ አይታወቅበት ሃይማኖት ሲያጠፋ የሱ ጦር ወንጌል ነው ልብን የሚወጋ ፍጻሜው ጥምቀት ነው ትልቁም አደጋ ዝም ብዬ የማይ ቸግሮኝ ነው እኮ ሰው እንዳይጠመቅ መንፈሱ ተሰብኮ ይህን ተንኮለኛ የሃይማኖት መልቲ እንደምን እናጥፋው በል ምከረኝ እስቲ ባለሟል ምንም አይሳነው ንጉሥ ከወደደ በብዙ ያተርፋል በሰይፍ የነገደ እስቲ ተፈቅዶልን ጀግኖች ይሰለፉ ካህኑም ይታረድ እስከነ መጻፉ ኖርዋል ይስቲባል ካለም እንደምስሰው የክርስቲያንን ወገን በሰይፍ እንጨርሰው የተቀመጡትም ይሙቱ ይቀጡ በወንጌል ያመነ ይጥፋ ድምጥማጡ ይቀደድ ወንጌሉ በጩቤ በካራ ቄሶችን ይፍጃቸው ወታደር ሳይራራ ስጋቸውን ይብላው የሰማይ አሞራ ጭፍሮቼን ልምራቸው እኔው አሰልፌ የክርስቲያኑን ወገን ልግባበት በሰይፌ የክርስቲያን ምልክት ይሰበር መስቀሉ መሳለቂያ ሆኖ ይቃጠል ወንጌሉ በክርስቲያን ሕዝብ ላይ እናድርግ ዘመቻ ታሪኩ በእኛ ሀገር ይሁን መተረቻ እኔ ራሴ ልስራ ሀገር በማሳደም ልታጠበው እጄን በክርስቲያኖቹ ደም ይህ ሐሳብ ወደው ንጉሥ ካልፈቀዱ በግድ ይሄዳሉ ስር እየሰደዱ ንጉሥ በአገር ላይ አምጾ መንግሥት የበደለ ቋንዣ የቆረጠ ወይ ነፍስ የገደለ እርግጥ ነው ይቀጣል ይሞታል ተፈርዶ ይህ ያንተ ሐሳብ ግን አይደለም ተለምዶ ምንም ንጉሥ ብሆን ማንንም ባልፈራ እንዴት ይቻለኛል ይሄንን ልሰራ ከሁሉ አስቀድሞ እንዳልሆን ግፈኛ አለብኝ ህሊና የሚባለው ዳኛ ደፍሮ የሚወቅሰኝ ምንም ባይኖር ዛሬ ከሞትኩ በኋላ በዓለም ላይ ባገሬ ታሪኬ ሲነበብ ይነቀፋል ግብሬ ፈላጭ ቆራጭ ሆኖ ፍርድን የሚያጣራ ዳኛው ትውልድ ነው ኃይልን የማይፈራ የኃላፊነት ጭነት የክፉን የበጎ ተሸክሜ ስቀርብ ወደ ታሪክ ሸንጎ አንተ አትረዳኝም የኔ ስም ሲሰደብ ስለዚህ ግብራችን በሰይፍ አይመደብ ወንጌልን ለማጥፋት ሰይፍ ይዞ መነሳት ማራገብ ያህል ነው ነፋስን ወደ ሰዓት ኔሮን ተጨምሮ ንጉሠ ነገሥቷ ሮማም አልቻለች በጦር ሰራዊቷ የክርስቲያን ሃይማኖት በሰይፍ አላለቀም ከጳውሎስ እናት ጋር ተቆርጦ አልወደቀም እዚያው ይቀመጡ ሰይፍና ጎራዴ የምታገኝ ቢሆን ፈልግ ሌላ ዘዴ ባለሟል ጉልበቴ ንጉሥ ነው ቅጣት ለሕግ አፍራሽ ከዚህ ሌላ ብልሃት እኔ አላውቅም ጭራሽ ንጉሥ ይተላለቅ ብዬ ፍጥረት ይተራረድ እንዴት ይቻለኛል ይህንን ለመፍቀድ ጸንቶ እንዲደላደል በልጽጎ መንግስቱ ሊተዳደር ያሻል ሁሉም እንደምነቱ ይህንን ማለቴ ወንጌልን ወድጄ ትምህርቱን ስብከቱን አይደለም ፈቅጄ ብዙ ዓመት የሆነው አንድ ወሬ ልንገርህ በዚህ የተነሳ በከተማ ስሄድ አንድ ቀን በማታ የሰማሁ መሰለኝ የሰዎች ጫጫታ ጊዜው ወገግ ያለ ነበረች ጨረቃ አንዲት ሴት ስታለቅስ በወሊድ ተጨንቃ ተቀምጦ ነበረ ባሏ ደጃፉ ላይ አይኖቹን አቅንቶ ተክሎ ወደ ሰማይ አምላክ ሚስቴ ማራት ይልና ቆይቶ መልሶ አትማራት ይላል ተመልክቶ ይህን ነገር ቁሜ ካየሁኝ በኋላ ልጁ ተወለደ ሚስቱ ተገላግላ እኔም ቀረብኩና ምንድነው ነገሩ ማራት አትማራት ያልክበት ሚስጥሩ ብዬ ብጠይቅ መለሰ ሰውየው የኮከባችን ስልት አይቼ አስተውየው ሚስማማ ሲሆን ከልጅ ዕድል ጋራ ገላግላ ትላለሁ ሚስቴን ከመከራ የኮከቡ አካሄድ ሲሆን ያልተስማማ አትማር እላለሁ ጸሎቴን አትስማ የሚወለደው ልጅ እጣው ካልተቃና ጭራሽ ባይፈጠር የሚሻል ነውና ይሄንን ሲነግረኝ በጣም ተገርሜ አሁንም መልሼ ጠየቅኩት ደግሜ ሲያለቅስ ሰማነው ልጅህ ተወለደ ታዲያ የጣው ነገር በምን መንገድ ሄደ እሱም መለሰልኝ እድሉ ይቃናል ከንጉሥ ልጅ ተጋብቶ ባላልጋ ይሆናል ሲነግስም በወንጌል አምኖ ይጠመቃል የወንጌልም እምነት በእኛ ሀገር ይጸድቃል የአሁኑ ሃይማኖት ይቀራል ይረሳል የሰራነው መቅደስ ይዘጋል ይፈርሳል ምንም ቢሆን ከቶ ይሆናል ይህ ነገር የማይቀር ነውና የማይጠረጠር አለና ቢነግረኝ በጣም ተናድጄ ደህና ሁን አልኩና ካጠገቡ ሄጄ የተከተለኝን ወታደር ሂድና ይሄን ሕፃን ሰርቀህ ይዘህ በቶሎና ብዬ ስላዘዝኩት ገብቶ ተደብቆ ልጁን አመጣልኝ ከተኛበት ሰርቆ ሆዱን ወጋሁና በጩቤ ቀድጄ በደም ተለውሶ ይታይ ነበር እጄ አውጥቼ ልጥለው ልቡን ልበጥሰው እጄን ጨመርሁና ሆዱን ስዳብሰው ይሄው ወታደሩ አብሮኝ የነበረ ይብቃ ገለውታል በደም ተነከረ ይህስ የማይሆን ነው ከልማድ ወጣ በአባትየው አመጽ ሕፃኑ ተቀጣ እንግዲህ አይድንም በቶሎ ይሞታል በደም ተነከረ ይብቃ ገለውታል እርሶን የመሰለ መልካም ንጉሥ ከቶ ይሄንን ጭካኔ መጥፎ ሥራ ሰርቶ እንደምን ይገኛል ይልቅ ከዚህ ይብስ ወደ ወንዝ አውርጄ ሕፃኑን በፈረስ ባህር ልወርውረው አለና ልጣለው ተቀበለኝና በሻሽ ጠቀለለው ሬሳውን ይዞ እየገሰገሰ በፈረሱ ጋልቦ ጥሎት ተመለሰ እኔም በመግደሌ የልቤ ደረሰ ምንም ቅር አላለኝ ልቤም አላዘነ 20 ዓመት ሆኖታል ይህ ነገር ከሆነ በሃይማኖት ነገር ስጨክን ስቀና እስከዚህ ድረስ ነው ፍርዱ የሚጸና ባለሟል እስቲ በማናገር ደሃ እንዲህ ያስባል ይሄ የሰሩት ሥራ በጣም ደጋረው ይገባል መጠርጠር መናቅ ሞኝነት ነው ይሄን መሳይ ነገር ንጉሥ ይሄ ሰው የታየውን ስለመናገሩ እኔ ያልተቆጣሁም ስላደፋፈሩ
ዕውቀቱ በኮከብ በጣም የዘለቀ መስሎ ስለታየኝ አጥርቶ ያወቀ እኔም ስለማልንቅ ይህን አይነት ሥራ ይሆናል በማለት ልቤ በጣም ፈራ። ስለዚህ ጨክኜ ሳላመነታታ ልጁን ቶሎ ማጥፋት ሆነብኝ ግዴታ። ባለሟል እንዴት ዝም ይበሉ? ይህን እየሰሙ የሚገባውን ነው ንጉሥ የፈጸሙ። ንጉሥ የነገረኝ ትንቢት እውነት ከሆነማ የሚቀፍ ነገር ነው በጆሮ ሲሰማ። ባለሟል ስንት ትንቢት አለ በአገር የሚወራ ነገር ግን ሐሰት ነው ሁሉም የፈጠራ። ንጉሥ ከፍ ባለ መንፈስ ሲናገር ጠንክሮ ይደንቅህ ነበረ በሰማኸው ኖሮ። ባለሟል መቼስ ምን ይደረግ ድሃም በበኩሉ እንዲህ ያለ ነገር አለው እንዳመሉ። ንጉሥ የቃሉ ብርቱነት የድምፁ ሁናቴ ዛሬም ይደቀናል ይመጣል ከፊቴ። ባለሟል እንደዚህ ያለውን አሟራች ዚቀኛ አላገኙትም ወይ ቆይተው ዳግመኛ? ንጉሥ አይቼው አላውቅም ያንን ሰው ፈጽሞ ቤቱ የት ነው ብለው ቢጠይቁኝ ደግሞ አላስታውሰውም ጊዜው የዘገየ ታሪኩ ነውና ያረጀ የቆየ። ባለሟል መልካም ነገር ሆነ ሕፃኑ መሞቱ ያሰጋ ነበር አለዚያ በብርቱ። ንጉሥ ልረሳው ስፈልግ ነገሩ ከራሴ እሺ ብሎ አይጠፋም አለ በመንፈሴ ሁልጊዜ ባንጎሌ ተቀርጾ ይኖራል። ባለሟል እንዲህ ያለ ነገር መንፈስን ያሰራል ከሐሳብ የማይጠፋ። ንጉሥ እያንዳንዱ ፍጡር እንዲኖር በተስፋ እንዲህ ያለ ነገር ከሐሳቡ ይፈልቃል ከየት እንዳገኘው ለማወቅ ይጨንቃል። ባለሟል ሰው በሕልምም በንግር ሲኖረው አምልኮ ምኞቱን ይገልጣል በትንቢት አስታኮ። ንጉሥ የሰውየው ነገር በሐሳቤ ሲመጣ አሁንም አይገባኝ የዚህ ትንቢት ጣጣ። ፈጠረው እንዳልል ብርቱ ነበር ቃሉ የሚያስደንቅ ነበር ሁኔታው በሙሉ። ባለሟል ንጉሥ እንዲረዱት ተሸንፎ እንዳይቀር አምላክ እንዲገለጥ ፈቀደ ይህ ነገር። ንጉሥ ታሪኩን ባልሰማ በድንገት ጨርሼ አላውቅም ነበረ ነገሩን ጨርሼ። ባለሟል እግዚአብሔር ነገሩን እንዲታይ አድርጎ የገለጠልዎት ለመልካም ለበጎ መሆኑ ግልጥ ነው አለዚያ ይህ ነገር ጉዳት የሚያስከትል መሆን ይችል ነበር። ንጉሥ ምንም ሳልጠረጥር አጋጥሞኝ በድንገት እግዚአብሔር ገለጠው እንዲታሰብበት።